መርሃባ በዛሬው ቪዲዮአችን ደግሞ እስቲ ጠለብ ቤት ላላችሁ የማዳም ቅመሞች ከአሰሪያችሁ ማለትም ከማዳም ጋር በእናንተ ቋንቋ እጥረት ምክንያት ሊያጣሏችሁ የሚችሉ እንዲሁም አለመግባባት ደረጃ ብሎም እስከ መባረር ሊያደርሷችሁ የሚችሉ የግድ ማወቅ ያሉባችሁን የአረቦች የቀን ተቀን የሥራ ትዕዛዞችን የምናስተምር ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አረቦች ቤት ውስጥ ቀን ተቀን ውላችሁ ላይ ማድረግ የሌሉባችሁ እንዲሁም ሊያዟችሁና ሊቀሩ የማይችሉ የተመረጡ ትዕዛዞችን የምናስተምር ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። ጨው አታብዢ። ላከትሬን መለህ ላከትሬን መለህ። እዚህ ጋር ላከትሬን ማለት አታብዢ እያለችን ነው። መለህ ማለት ደግሞ ጨው ተባብለናል ከዚህ በፊት። ጋዙን ክፍት አርገሽ አትርሺ። لا تنسين الغاز مفتوح لا تنسين الغاز مفتوح። እዚህ ጋር ላ ተንሴን ማለት አትርሺ እያለች ነው። ላ ማለት ከአንድ አረብኛ ንግግር በፊት ላ የሚል ቃል ሲቀድም አፍራሽ ይሆናል ተባብለናል። ጋዝ በአረብኛውም በአማርኛውም ጋዝ ነው። የሲሊንደር የማብሰያ ጋዝ ማለት ነው። መፍቱህ ማለት ደግሞ ክፍት እያለችን ነው ማለት ነው። ጋዙን ክፍት አድርገሽ አትርሺ ስትለን ላ ተንሴን الغاز መፍቱህ ትለናለች። ምግብ ከፍሪጅ ውጪ አታርጊ ብላ ስታዘንስ እስኪ በአረብኛው እንመልከት። لا تخلين أكل برا ثلاجة لا تخلين أكل برا ثلاجة። እዚህ ጋር እያብራራው ላስረዳችሁ። لا تخلين ማለት በአማርኛ ፍቺው አትተይ እያለችን ነው። አኬል ማለት ደግሞ ምግብ ተባበለናል። በራ ማለት ደግሞ ውጪ እንደማለት ነው። ተላጃ ማለት ደግሞ በአማርኛ ፍቺው ፍሪጅ ብለን ተነጋግረናል ከዚህ በፊት በሰራውላችሁ ቪዲዮ ላይ ማለት ነው። ስለዚህ አንድ ላይ ሲሆን ላትከሊን አኪል በራ ተላጃ ስትለን ማዳማችን ምግቡን ከፍሪጅ ውጪ አትተይ ብላ እያዘዘችሽ ነው ማለት ነው። መስኮቶቹን ክፍት አድርገሽ አትተይ። لا تخلين شبابك مفتوحة لا تخلين شبابك مفتوحة። እዚህ ጋር لا تخلين ማለት ቀደም እንደተነጋገርነው አትተይ እያለችን ነው። ሸባቢክ ማለት ደግሞ በአማርኛ ፍቺው መስኮት ብለን ከዚህ በፊት የሰራውላችሁ የቤት ዕቃ ቁሳቁሶች ቪዲዮ ላይ አካትቼላችኋለሁ። ሸባቢክ ማለት መስኮት ብለን ተነጋግረናል። መፍቱሃ ማለት ደግሞ ክፍት ማለት ነው። እዚህ ጋር በሳውዲ ሲሆን ሸባቢክ የሚሉት በአንዳንድ የአረብ አካባቢዎች ላይ ደግሞ እነ ዋፊዝ ይላሉ። ላትከሌን እነ ዋፊዝ መፍቱሃ። እነ ዋፊዝ ማለትም ደግሞ መስኮት ማለት ነው። በቤይሩት የሚጠቀሙት የአረብኛ ንግግር ነው። ሌላኛው የማዳም ትዕዛዝ በሩን መዝጋት አትርሺ
ልትለን ትችላለች። እስኪ እንመልከት። ላ ተንሲን ሰክሪል ባብ፣ ላ ተንሲን ሰክሪል ባብ። እዚህ ጋር ላ ተንሲን ማለት አትርሺ እያለችን ሲሆን ሰክሪል ማለት ደግሞ መዝጋት ማለት ነው። ሌላኛው ቃል ባብ ሲሆን ከዚህ በፊት እንደተነጋገርነው በር ማለት ነው። ባብ ማለት በአረብኛው በር ማለት ነው። ስለዚህ አንድ ላይ ሲሆን ላ ተንሲን ሰክሪል ባብ ስትለን በሩን መዝጋት እንዳትረሺ እያለችሽ ነው ማለት ነው። አቧራውን አትለፊ ወይንም ደግሞ አትተይ ማለት ብትፈልግስ ማዳማችን እንዴት ትነግረናለች? ላ ተትረኪ አልተራብ፣ ላ ተትረኪ አልተራብ። እዚህ ጋር ላ ተትረኪ ማለት አትተይ ወይም አትለፊ እያለችን ሲሆን ትራብ ማለት ደግሞ አቧራ ማለት ነው። በምናጸዳበት ጊዜ እያለችን ነው ማለት ነው። እዚህ ጋር በሌላ የአረብ ተናጋሪ ቋንቋዎች አካባቢ ላይ ደግሞ ላ ተትረኪ አልጎባር የሚሉም የአረብኛ ተናጋሪዎች አሉ። ነገር ግን በሳውዲ ላ ተትረኪ አልትራብ ይላሉ። ወፍራም ቡና አታፍይ እያለችን ቢሆንስ እስኪ እንመልከት። ላ ተሰዊን ጋህዋ ገውያ ዋይድ፣ ላ ተሰዊን ጋህዋ ገውያ ዋይድ። እዚህ ጋር እየበታተንኩ ላስረዳችሁ። ላ ተሰዊን ማለት አታፍይ እያለችን ነው። ጋህዋ ማለት ደግሞ ቡና እንደማለት ነው በአማርኛ ፍቺው። ገውያ ማለት ደግሞ ጠንከር ያለ ወይም ያዝ የሚያደርግ እንደማለት ነው በአረብኛ ፍቺው። ላ ተሰዊን ጋህዋ ገውያ ዋይድ፣ ወፍራም ቡና አታፍይ እያለችሽ ነው ማለት ነው ማዳምሽ። ልብሱ እርጥብ እያለ አትተኩሺ ብላ ለማዘዝ ብትፈልግ እንዴት እንደምትነግረን እንመልከት። ላ ትከዊን አልመላቢስ ወሂ ረጥባ፣ ላ ትከዊን አልመላቢስ ወሂ ረጥባ። እዚህ ጋር ላ ትከዊን ማለት ከዚህ በፊት እንዳስረዳኋችሁ ከዊ ማለት ተኩሺ ብለን ተነጋግረናል። ላ ትከዊን ስትለት ደግሞ አፍራሽ ይሆናል ማለት ነው። ላ የሚል ቃል ስላለ ከፊቱ አትተኩሺ እያለችን ነው። አልመላቢስ ማለት ደግሞ ልብሶቹን እያለችን ነው። ረጥባ ማለት ደግሞ እርጥብ እንደማለት ነው። ለማታውቂው ሰው በር እንዳትከፍቺ ብትለንስ ማዳማችን እስኪ በአረብኛው እንመልከት። ላ ተፍትህን ኤልባብ ሊልገሪብ፣ ላ ተፍትህን ኤልባብ ሊልገሪብ። ላ ተፍትህን ማለት አትክፈቺ እያለችን ነው። ቤቱን ሳታስተካክይ እንዳትቆይ ብላ አዛንም ልትሄድ ትችላለች። እስኪ በአረብኛው እንመልከት። ላ ትከሊን ኤልቤት ብዱን ተርቲብ፣ ላ ትከሊን ኤልቤት ብዱን ተርቲብ። ሌላኛው ልጆቹን ብቻቸውን እንዳትተይ ብትለንስ እስኪ በአረብኛው እንመልከት። ላ ተትረኪን እያል ለሃልሆም፣ ላ ተትረኪን እያል ለሃልሆም። እዚህ ጋር ላ ተትረኪን ስትል እንዳትተይ እያለችን ሲሆን እያል ማለት ደግሞ ልጆች ማለት ነው። ብዙ ልጆች አጥፋል ሊሆንም ይችላል። እዚህ ጋር በሳውዲ ሲናገር አጥፋልል ልትለንም ትችላለች። ላ ተትረኪን አጥፋልል ለሃልሆም፣ ላ ተትረኪን እያል ለሃልሆም ስትለን ልጆቹን ብቻቸውን አትተይ እያለችን ነው ማለት ነው። ውሃ መሬት ላይ
አትተይ ብላ ልትነግረን ትችላለች። እስኪ በአረብኛው እንመልከት። لا تكلين الموية على الأرض لا تكلين الموية على الأرض እዚህ ጋር لا تكلين ማለት አትተይ ተባብለናል። ኤልሞያ ማለት ደግሞ ሞያ ማለት ውሃ ማለት ነው። ውሃውን አትተይ እያለችን ነው። አልአርድ ማለት ደግሞ መሬት ላይ ማለት ነው። አርድ ማለት መሬት ማለት ነው። ላትከሌን ኤልሞያ አልአርድ ስትለን ውሃ መሬት ላይ አትተይ እያለችሽ ነው ማለት ነው ማዳምሽ። የቆሸሹ ሳህኖችን ለረጅም ጊዜ እቃ ማጠቢያ ውስጥ አታስቀምጪ ብላ ብታዘን እስኪ በአረብኛው እንመልከት። ላ ተሐጢን الصحون متسكة في الحوض فترة طويلة لا تحطين الصحون متسكة في الحوض فترة طويلة እዚህ ጋር እየበታተንኩ ላስረዳችሁ። ላ ተሐጢን ማለት ደግሞ አታስቀምጪ ወይም አትተይ እያለችን ሲሆን الصحون ማለት ደግሞ ሳህኖቹን እንደማለት ነው። ሶሆን ማለት ሳህን ብለን ተነጋግረናል። መትሰካ ማለት ደግሞ የቆሸሹ እንደማለት ነው። ወሰክ ማለትም ቆሻሻ ከሚለው የአረብኛ ቃል የመጣ ነው። መትሰካ ማለት የቆሸሹ እንደማለት ነው። ሆድ ማለት ደግሞ የእቃ ማጠቢያ ገንዳው ነው። ፈተራ ማለት ጊዜ እንደማለት ነው በአማርኛ ፍቺው። ጠዊላ ማለት ደግሞ ረጅም እንደማለት ነው። ፈተራ ጠዊላ ማለት በአንድ ላይ ረጅም ጊዜ እያለችን ነው። ልብስ ማጠቢያ ውስጥ ልብሱን ለረጅም ጊዜ አታቆይ ብላ ብትነግረንስ? لا تخلين غسل غسالة فترة طويلة لا تخلين غسل غسالة فترة طويلة لا تخلين ማለት አታቆይ ወይንም አትተይ እያለችን ነው። እንግዲህ በዛሬ ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።